እኔ እርጉዝ ባለሁበት ሰዓት ታምሜ ስተኛ እሷ አጠገቤ አልነበረም። ዛሬ ደግሞ እኔ ልጄን በእጄ አቅፌ መድኃኒዓለም ረድቶኝ ልጄን ካቀፍኩ በኋላ እኔም ብፈልገኝ እንደዛ አሸሼ ገዳሜ ብሎ ከማንም ሴት ጋር ሲለጣጠፍ ቆይቶ ዛሬ ደግሞ እፈልግሻለሁ ብለኝ እኔ ዕቃ ነኝ እኔ ማን ነኝ በማለት ሩትዬ ራሷን ጠይቃ እንግዲህ እኔ እቺ ነኝ የቆረጥኩ ሴት ከቆረጥኩ ደግሞ እስከ መጨረሻ ለዚህ ፍቅር ብዙ ለፍቻለሁ። አብርሽን የራሴ ለማድረግ ለፍቼ ነበር ግን አልተሳካም። በመጨረሻም ግን የራሴና የሚወደኝ የሚያከብረኝ የሚያፈቅረኝ ከሌላ ሴት ጋር የማይጋደም ፈጣሪ ሰጥቶኛል። ስለዚህ ከዚህ በኋላ አብርሽ የሚባል ሰውዬ ህይወቴ ውስጥ የለም በማለት እንግዲህ እንደዚህ ውብ ሆኖ አምሮ መጥቷል ማለት ነው። ሲያምሩ ደግሞ በእናታቸው አንድ ላይ ማለት ነው። ኦኤምጂ እኔ ደስታዬን መቆጣጠር አልቻልኩም ማለት ነው። ቤተሰብ ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ አለው ደህና ነኝ። ሩትዬ እንግዲህ እንደዚህ ፍልቅልቅልቅ ብላ መታልናለች። እንግዲህ አብርሽን ስለ አብርሽ ትላንት አዝና እያወራች ነበረ። እንዴት ስታስቡ ነው እኔ እንደዚህ በተቀላሉ እንደዚህ አብርሽን ይቅርታ አድርጌላት ከሱ ጋር ትዳሬን ልመልስ የምችለው? ሲያረገኝ የነበረውን ነገር ሁላችሁም እያያችሁ ነበር አይደለም? ለምንድን ነው እኔ 3 ቀን ባረኩት ነገር የፈረዳችሁብኝ? በማለት አልቅሳ እየተናገረች ነበር። ታምሜ በተኛውበት እርጉዝ ሆኜ በሰው በሚያስፈልገኝ ሰዓት አጠገቤ አልነበረም። ዛሬ ልጁን ወልጄ በእጄ ካቀፍኩት በኋላ እፈልግሻለሁ ብለኝ እሺ የሚለው ይመስላችኋል? ምን ሆናችሁ ነው እናንተ? ለምንድን ነው አርቃችሁ ማታስቡት? በማለት አዝና ስትናገር ነበር። ዛሬ ደግሞ ይሁን እንደዚህ ቆንጆዬ ፍለቅለቅ ብሎ መጥቷል ማለት ነው። ለማንኛውም ሰዓቱ ደርሶ እስከማይደርስ ቾክያለሁ።